Before we get into it, I am going to turn this thing around, and I will be better for it. And when I do, I'm going to go to Harvard, and I'm going to speak the truth of it. So I'm here today to tell you, I have turned that network around. ዛሬ የምንነግራችሁ ታሪክ ስለ ዝና ብቻ አይደለም። ዛሬ የምናወራው ስለ ንግስትነትም አይደለም። ዛሬ የምንመለከተው በዓለም ፊት የቆመችውን ብርቱ ሴት ሳይሆን በሚሲሲፒ ጭቃማ መንገዶች ላይ ያለ ጫማ የምትሮጠውን ያቺን ምስኪን ሕፃን ነው። ይህ ታሪክ ተስፋ መቁረጥ ደጃፍ ድረስ መጥቶ ተስፋን ስላሸነፈችው ነፍስ ነው። የሰው ልጅ ክብር በጭቃ ውስጥ ቢወድቅም ታጥቦና ተወልውሎ እንዴት እንደሚያበራ ማሳያም ነው። ኦፕራ ዊንፍሬ ስሟ ዛሬ ከዓለም ጫፍ እስከ ዓለም ጫፍም ይነገራል። ሕይወቷ ግን በመከራ ጽንስ ተጀምሮ በእንባ ወንዝ ውስጥም ያለፈ ታሪክ ነው። ታሪኩን የማቀርብላችሁ እኔ ቴዎድሮስ ተሾመ ነኝ። አብራችሁን ቆዩ። ጥር ወር 1957 ዓመተ ምህረት በሚሲሲፒ ግዛት ገጠራማ መንደር ውስጥም አንዲት ሴት ተወለደች። እናቷ ወጣት ብትሆንም አባቷም በቅርቡ የሌሉበት ያ የምስቅልቅል ወቅት ለኦፕራ መልካም አቀባበል አላደረገላትም። ወላጆቿ በትዳር ያልተጣመሩ ድህነትም በቤታቸው የሰፈረባቸው ሰዎች ናቸው። ኦፕራ ገና ከአምሳያዎቿ ጋርም መጫወት ሲገባት የሕይወት ሸክሟም ትከሻዋ ላይ አረፈ። አያቷ ዘንድ ታደገች። አያቷ ማለት የድህነት መዝገብ የግዴታዋ አስተማሪም ናቸው። ኦፕራ ትዝታውን ስታስታውስም የምትለብሰው ልብስም አልነበራትም። የድንጆን እያቀዳዳ እንደ ልብስም ልብሳ በትምህርት ቤት ጓደኞቿ ስትሳለቅባትም ያቺ ታዳጊ ነፍስ ምን ይሆን ስሜቷ? ጫማ መግዣ በሌለበት ቤት ፍቅርን ብርቅ ሆነ። አያቷ ለጥቃቅን ስህተቶች በበትር ይገርፏታል። የአገረፋ ግን አካሏን ብቻ ሳይሆን መንፈሷንም ጭምር ይጎዳው ነበር። ሕይወት ግን ጨካኝነቷ በዚያ አላበቃም። የኦፕራ ሕይወት ላይ ጥቁር ጥላ ጣለውም ገና በ9 ዓመቷም ነበር። የምታምነው ሰው ዘመድ ነው የምትለውም አካል ሕፃንነቷን ቀማት። ያልተጠበቀም ጥቃት፣ የንጽህናዋን መቆሸሽ፣ በዚያ ለጋ ዕድሜዋም በገዛ ዘመዶቿ ጥቃት ሲደርስባት የምትነግረውም ማታ በዝምታ ታፍና ብቻዋን ተንሰቀሰቀች። ሕመሙ ከአካላዊ ጉዳት በላይ ነበር። በገዛ ቤቷ ውስጥ መጠጊያ በሌለበት ዓለም ለዓመታት ያ ስቃይ ቀጠለ። ዛሬ ላይ ቆመን ያቺን ኦፕራ ብናያት ዓለም ለምን እንዲጨካኝ ሆነችባት ብለን እንጠይቃለን። ድህነት አልበቃት ብሎ ግፍ ተጨመረበት። ሰው መሆን ያስጠላት፣ ራሷን እንድትጠላ የተገደደችበትም ያ የጨለማ ዘመን ዛሬም ድረስ በታሪኳ ውስጥ ጥቁር ጠባሳ ሆኖም ይኖራል። በ14 ዓመቷ ሌላ አስደንጋጭ ክስተትም ተከሰተባት። ኦፕራ ጸነሰች። ገና ሕፃን ሆና ሌላ ሕፃን ልትወልድም ተገደደች። ሕመሟ፣ ኅፍረቷ፣ ውርደቷ ከቃላት በላይ ነበር። ልጁም ተወለደ። ነገር ግን ምድራዊ ሕይወቱ አጭርም ሆነ። ከተወለደ ከጥቂት ቀናት በኋላም ሕይወቱ አለፈ። ኦፕራ የገዛ ልጇን ስታጣ ምናልባት ይህ አዲስ ጅምር ይሆን ብላም አሰበች። ከእናቷ ቤትም ወጥታ ወደ አባቷ ቨርኖር ዊንደር ዘንድም ሄደች። አባቷ ጥብቅ ሰው ነው። ትምህርት ካልተማርሽ ሕይወትሽም አይቃናም የሚል የብረት ሕግ ያለውም ሰው ነበር። በዚያ ጨለማ ውስጥም ኦፕራ ለመጀመሪያ ጊዜ ብርሃንም አየች። መጽሐፍትን ማንበብ ጀመረች። መናገር፣ መስበክ፣ ቃላትን መደርደር በውስጧ ያለውን ተሰጦም ቀሰቀሰው። ያቺ የድንች ጆንያ ለብሳ በትምህርት ቤት የተናቀችዋም ልጅ፣ ያቺ በዘመዶቿ ጥቃት ደርሶባት ሕፃንነቷን የተቀማችም ሕፃን፣ ያቺ ልጇን አጥታ ተስፋ የቆረጠችው እናት ዛሬ የዓለም ቁንጮ ልትሆን እንደምትችል ማንስ ይገምታል? ኦፕራ ወደ አባቷ ቤት ስትሄድ በውስጧ የነበረውን ጨለማም ገና አልገፈፈችም። አባቷ ቨርኖር ግን አንድ ትልቅ መሳሪያም ሰጣት። እሱም መጽሐፍ ነው። በየሳምንቱ መጽሐፍትን እንድታነብ፣ አዳዲስ ቃላትን እንድታጠና ያስገድዳታል። ያ ገደብ ግን ለኦፕራ ነፃነት ሆነላት። ቃላት ከጭቃው ውስጥ ማወጣት፣ ንባብ የዓለምን በር ከፈተላት። ያቺ በአያቷ ግርፋት፣ በዘመዶቿ ጥቃት አንገቷን የደፋችውም ልጅ አሁን ቃላትን መደርደር ጀመረች። ንግግሯ ልብ ይነካል። ድምጿ በራስ መተማመኗም ይሞላዋል። ገና በ17 ዓመቷም በትምህርት ቤት ውድድር ላይም ስትሳተፍ አንድ ድንቅ ነገር ተከሰተ። የሬዲዮ ጣቢያ ሰዎች የዚችን ወጣት ድምፅም ሰሙ።
የቃላቷን አጠቃቀም፣ ስሜቷ፣ ቅላጼዋ ከአቅሟ በላይም ሆነ። በዚያ ለጋ ዕድሜዋ በሬዲዮ ጣቢያ ውስጥም ሥራ ጀመረች። ጥቁር ሴት በሬዲዮ የማይታሰብበት ዘመን። ኦፕራ ግን በችሎታዋ ግድግዳዋንም ሰባበረችው። ድህነት ወደ ኋላ ሊያስቀራት ቢሞክርም ተሰጥኦዋን ግን ወደፊት ይገፋታል። ኮሌጅ ገባች፣ በትምህርቷም ጎበዘች። ነገር ግን እውነተኛ ፈተናም ገና ከፊቷ ነበረ። በባልቲሞር ግዛት የዜና አቅራቢም ሆና ተቀጠረች። ስኬት ይሄ ነው ብላ ስታስብም ሌላ መከራ መጣ። የዜና ሥራ ለኦፕራ አልተመቻትም። ለሰዎች ስቃይ፣ ለዜናው ክብደት ስሜቷን መቆጣጠር ያቅታታል። ስታነብ ታለቅሳለች፣ ከሰዎቹ ጋርም አብራ ትሰቃያለች። የሥራ አለቆቿ ለቴሌቪዥን አትመጥኝም አሏት። ፊቷ ለካሜራ አይሆንም ብለውም አጣጣሏት። ሥራዋን ቀነሱባት። የዜና አቅራቢነቷንም ቀምተው ዝቅተኛ ቦታ ላይም ጣሏት። ያች ልጅ ዳግመኛ ተሰበረች። ብቁ አይደለሁም የሚል ጥርጣሬ በውስጧም ነገሰ። ማንም የማያትም ማንም የማይሰማትም መሰላት። ያ ወቅት ለኦፕራ ሌላኛው የፈተና ምዕራፍም ነው። ተስፋዋ ግን ጭልታዋን አይጠፋም። በ1984 ዓመተ ምህረት ወደ ቺካጎ ተጓዘች። ኤኤም ቺካጎ የተባለ ደረጃው ዝቅ ያለ ቴሌቪዥን ፕሮግራምም ተሰጣት። ማንም የማይመለከተው ተወዳጅነት የሌለው ፕሮግራም። ኦፕራ ግን የራሷን ህመም የራሷን እውነትም ይዛ ወጣች። ከሰዎች ጋርም በግልጽ ማውራት ጀመረች። በአንድ ወር ውስጥ ፕሮግራሙ በከተማው አንደኛም ሆነ። በሁለት ዓመት ውስጥም በመላው አሜሪካ ታዋቂነትን አተረፈ። ኦፕራ የሰዎችን ምስጢር፣ የሰዎችን ቁስል በራሷ ሕይወት መነጽርም እያየች ማከም ጀመረች። ያ ለካሜራ አትመጥኝም የተባለው ፊቷም የዓለም ቤተሰብ ፊትም ሆነ። ያቺ በድንች ጆንያ ልብስ የጀመረችም ጉዞ አሁን ወደ ሚሊዮኖች ቤትም ገባ። ኦፕራ የራሷን የቴሌቪዥን ድርጅትን መሰረተች። ሀብት፣ ዝና፣ ክብር ደጃፍ ላይ መጡ። ነገር ግን ሀብቱ ቁስሏን ያክመውም ይሆን? የልጅነት ትዝታዋንን ያንን የጨለማ ሌሊትስ እንዴት ትረሳዋለች? የኦፕራ ዝና እንደ ሰደድ እሳት ዓለምን አዳረሰ። ዘኦፕራ ዊንፍሬ ሾው ለ25 ዓመታትም የዓለምን ሳሎን ተቆጣጠረ። ንግግሯ እንደ ፀሐይ ብርሃን የሰዎችን የተሸሸገ ምስጢርም አወጣ። ታላላቅ መሪዎች፣ ዝነኞች፣ ተራው ሕዝብም ጭምር በፊቷ ቀርበው እንባቸውን አፈሰሱ። ኦፕራ የሰዎች መተንፈሻ፣ የቆሰሉ ልቦችም መድኃኒት ሆነች። ያቺ ድንች ጆንያ ትለብስ የነበረች ሕፃን ዛሬ የፋሽን ንግሥትም ናት። ያቺ በዘመዶቿ የተገፋች ምስኪን ዛሬ የዓለም ተጽዕኖ ፈጣሪዎች አናት ላይም ተቀምጣለች። ሀብቷ ከቁጥር በላይ አደገ። በጥቁር ሴት ታሪክ የመጀመሪያዋ ቢሊዮነር የሚለውንም የክብር ስም ተወዳጀች። ይህ ግን ለኦፕራ የመጨረሻ ግቧም አልነበረም። ኦፕራ ሀብት ስላገኘች ብቻ የልጅነት ሕመሟንም አልረሳችም። ይልቁንም የራሷን ቁስል ለሌሎች ማከሚያም አደረገችው። እኔ ካለፍኩበት መከራ ሌላ ሰው እንዲያልፍ አልፈልግም ትላለች። በደቡብ አፍሪካ ለሴት ልጆች ታላቅ የትምህርት ተቋምን ስትገነባ ያቺ በሚሲሲፒ ጭቃ ውስጥም ያለ ጫማ ትሮጥ የነበረችው ሕፃን እያሰበችም ነው። ድሆችን ስትረዳ፣ የታመሙትንም ስታክም፣ ለተገፉት ድምፅ ስትሆን የራሷን ነፍስ ነፃ ታወጣለች። ኦፕራ ስኬት ማለት ገንዘብ ሳይሆን የሰውን ሕይወት መለወጥ መሆኑንም በተግባር አሳየች። ዛሬ ኦፕራ የ70 ዓመት ጎልማሳም ናት። አሁንም እንደ ትላንቱ ታበራለች። ቃላቶቿ እንደ ወርቅ ይከበራሉ። የገዛ ቴሌቪዥን ጣቢያ፣ የገዛ መጽሔት፣ የገዛ ግዙፍ ኩባንያ ባለቤትም ናት። ነገር ግን ዛሬም ድረስ ያቺን ታዳጊ ኦፕራን አልረሳችም። ትላንት የደረሰብኝ ግፍ ዛሬ ለሆንኩት ጥንካሬ መሰረት ነው ብላ በኩራት ትናገራለች። ከመከራ አረንቋ ወጥታ ወደ ክብር ሰገነት የወጣችው ኦፕራ ዛሬ ለዓለም ትልቅ ትምህርት ናት። መነሻሽ ምንም ይሁን ምን መድረሻሽ ማንም አይወስነውም። ይህ የኦፕራ ታሪክ ለሁላችንም ነው። ምናልባት ዛሬ በጨለማ ውስጥ እንሆን ይሆናል። ምናልባት ዛሬ ሰዎች ይንቁንም ይሆናል። ምናልባት የደረሰብን ግፍ ተስፋ ያስቆርጠንም ይሆናል። ነገር ግን የኦፕራን ሕይወት እንመልከት። ከድንች ጆንያ እስከ ንግሥትነት፣ ከእንባ ወንዝ እስከ ደስታ ማማ ታሪክሽን ለመቀየር ዛሬም አልረፈደም። ኦፕራ የተሰባበረው ሕይወቷን ሰብስባ የዓለም ድንቅ ስዕልም አደረገችው። እኛስ? የኦፕራ ታሪክ እዚህ ላይ ያበቃል። የእኛ ታሪክ ግን ገና ዛሬ ይጀምራል። ሰላም ቆዩልን። አብራችን ስለቆያችሁ ከልብ እናመሰግናለን። በቀጣይ ሌላ ቪዲዮ እስክንገናኝ ሰላም ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም እንዳትረሱ።